አርእስተ ዜና ቀደምት አባቶቻችን ቤተክርስቲያንን በዓለም አቀፍ መድረኮች ተሰሚነት እንዲኖራት ያደረጉት ለሕግና ለሥርዓቷ ተገዢ ስለነበሩ መሆኑ ተገለጸ። በሰሜን ሸዋ ሰላሌ ሀገረ ስብከት የሚገኘው የደብረ ሊባኖስ ደብረ ገነት ቅድስት ማርያም የሴቶች ገዳም ህልውና አደጋ ላይ መውደቁ ተነገረ። የጽራጽዮን ዘተዋዶ የሐዋርያት አንድነት የንሮ ማህበር በአፍ መፍቻ ቋንቋቸው አሰልጥኖ እንዲያስተምሩ የላካቸው መምህራን በርካታ ውጤቶችን እያስገኙ መሆኑን አስታወቀ። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ዜናዎቹን በመምራት በኩል ኤልሳቤት ቤታ አብሬያችሁ ቆይታ የማድርገውናል። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋብዘን። ቀደምት አባቶቻችን ቤተክርስቲያን በዓለም አቀፍ መድረኮች ላይ ተሰሚነት እንዲኖራት ያደረጓት ለሕግና ለሥርዓቷ ተገዢ ስለነበሩ መሆኑ ተገለጸ። ቤተክርስቲያን የነበራትን ተጽዕኖ ፈጣሪነትና ክብር ለማስመለስ በተልእኮዋ ላይ ትኩረት ያደረገ ስራ መስራት እንደሚጠበቅም ተመላክቷል። ባልደረባችን ተመስገን ፈቃዱ በጉዳዩ ላይ ተጨማሪ ዘገባ አሰናድቶልናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመንፈሳዊ አገልግሎቶች በተጨማሪ ለሀገር የሚጠቅሙ በርካታ ስራዎችን በመስራት አስተዋጽኦ አድርጋለች። በዚህም በዓለም አቀፍ መድረኮች የነበራት ታሪክና ተጽዕኖ ፈጣሪነት የጎላ እንደነበር በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የታሪክና የሥርዓተ ቤተክርስቲያን መምህር መኮንን ወርቅነህ ይናገራሉ። ብዙ ተጽዕኖ ፈጣሪ የነበሩ ዓለም የሚያውቃቸው ይሄ የፍሎረንስ ጉባኤ በሚባለው ጊዜ ኢትዮጵያውያን በዚያ ጉባኤ ላይ ኢየሩሳሌም የነበሩ አባቶች ደው ተገንተዋል። ይህም የሆነ ደብዳቤ ተጽፎላቸው ነው። ከዚያ በመነሳት ደግሞ እንግዲህ እንደና አባዝ ጊዮርጊስ ዘጋስጫ ያሉ ታላላቅ አባቶች ስራቸው በዓለም የታወቀና ኢትዮጵያ እንግዲህ በቤተ መንግስቱም በቤተ ክህነቱም ታላላቅ ሰዎች አሉ እጅግ በጣም የተማሩ። የኢትዮጵያ ቤተክርስቲያን እንግዲህ በዓለም እንግዲህ ተጽዕኖ ፈጣሪ ብለን ስንል ተጽዕኖ ፈጣሪነት የሚመጣው ከመታወቅ ነው። መታወቅ ደግሞ በስራ ነው በግብር ነውና ብዙ ትላልቅ ስራ የሰሩ ቤተክርስቲያኗን ያኮሩ እንደገና ኢትዮጵያውያንም በሰሩት ስራ ልክ በእነሱ ተደስተውና በሃይማኖት ጸንተው እንዲኖሩ ትልቅ አስተዋጽኦ አድርገዋል። የታሪክ መምህሩ አክለውም ይህንን የነበራትን ክብርና ተጽዕኖ ፈጣሪነቷን ለመመለስ ተልእኮዋ ላይ ትኩረት ያደረገ ስራ መስራት ይገባል ብለዋል። ቤተክርስቲያን ዓላማዋ ሶስት ነው። መጀመሪያ ትምህርት ነው። ትምህርት መንፈሳዊና ትምህርት ስጋዊ። ከዚያ ቀጥሎ ምንድነው? ሰብአዊነት ነው። የሰብአዊነትን ድርጅት መስርቶ መስራት ነው። ከዚህ ቀጥለን ደግሞ የታመሙትን ማዳን ነው። ቤተክርስቲያን ስራዋ እንግዲህ ህሙማነ ነፍስን ህሙማነ ስጋን ማዳን ነውና ይህን ስራዋን በደም ከተወጣች ቤተክርስቲያኗ ለተቸገሩት ከደረሰች ለታመሙት ከደረሰች ትምህርት ለጠማቸው ከትምህርት ውጪ ለሆኑ ሰዎች ከደረሰች ምንድነው አጠቃላይ ተጽዕኖ ፈጣሪ ትሆናለች ማለት ነው። ቀደምት አባቶቻችን ቤተክርስቲያን በዓለም አቀፍ መድረኮች ተጽዕኖ ፈጣሪነት እንዲኖራት ያደረጉት ለሕጓና ለሥርዓቷ ተገዢ ስለነበሩ ነው በማለት መልእክታቸውን አስተላልፈዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የተመሰረተችበት በጠንካራ መሰረት ላይ ነው። አባቶቻችን ትልቅ ስራ ሰርተዋል። በእውነት ፊደልስ ተቋንቋው ተተውልን የምንጸልይበትን መጻሕፍት የምናገለግልበትን መጻሕፍቶች ሁሉ ከዜማው ጭምር ተተውልን ሄደናል። አባቶቻችን ይህን ሁሉ ሲሰሩ እየተራቡ ነው እንጂ ደልቷቸው አይደለም። አሁን ቤተክርስቲያኗ ለአገልጋዩ በተቻለ መጠን ገንዘብ እየከፈለች ነውና ከቤተክርስቲያኗ ገንዘቧን ብቻም ሳይሆን በለሷን የጠበቀ ፍሬዋን ይበላል ነውና በተለይ አገልጋይ ይሆን ሁሉ ለሕጓ ለሥርዓቷ ለቀኖናዋ መገዛት መቻል አለብንና ቤተክርስቲያኗ እንዴት እንደምታድግ እንዴት አድርገን እንደምናስተምር ሐዋርያዊ ተልእኮ እንዴት አድርገን ወንጌል ላልደረሰበት የእግዚአብሔርን መንግስት ሰዎችን ወደ እግዚአብሔር መንግስት ማምጣት እንደምንችል መትጋት ይገባናል። ምእመናን በትንሳኤ ዘጉባኤ ማተሚያ ቤት ስም የሚታተሙ መጻሕፍትን ከመግዛት ሊቆጠቡ እንደሚገባ ተገለጸ። ማተሚያ ቤቱ በህትመት ስራው የቴክኖሎጂ ተጠቃሚነትን ደረጃውን ለማሳደግ ትኩረት መስጠቱም ተመላክቷል። ናኦም ገብረ ኪዳን
የቤተ ክርስቲያንን የህትመት ፍላጎት በብቃት አሟልቶ ተወዳዳሪነቱን የማሳየት ራዕይ ያለው ትንሣኤ ዘጉባኤ ማተሚያ ቤት በዚህ ወቅት እያከናወናቸው የሚገኙ ስራዎችን መምህር ፍርዳወቅ አለማየሁ ያስረዳሉ። አገልግሎት ሲሰጥ ምንድነው ዘመናዊነትን ባማከለ መልኩ ነው አይደለም የሚሉት ጥያቄዎችን በተመለከተ እንደሚታወቀው የ40 እና የ60 አመት ማሽኖች ናቸው ያሉት ማሽኖች ወይም ከገባው በኋላ ያዩዋቸው እነሱ ናቸው ምንም አፕዴት አልተደረጉም ኦልድ ማሽኖች ናቸው ግን እነዛ ማሽኖች ቢሆኑ ያሉት ቴክኒክ ክፍል ሰራተኞች ሞዲፋይ በማድረግ ስራ እንዳይቆም በማድረግ ለቤተ ክርስቲያኒቱ የሚያስፈልገውን ቅዱሳት መጻሕፍት ደረሰኞች የመሳሰሉትን ነገር እያተመች ታቀርባለች። በቅዱስ ቤተ ክርስቲያን መታተም የነበረባቸው ቅዱሳት መጻሕፍት በአሁኑ ወቅት በግለሰቦች እየታተሙ ይገኛል። በማተሚያ ቤቱ ስም የሚታተሙ ህገወጥ መጻሕፍትን አስመልክቶ ተቋሙ ምን ይላል ብለን ላነሳነው ጥያቄ መምህሩ ተከታዩን ምላሽ ሰጥተዋል። ወደ 136 ይሁን 5 የሚደርሱ 37 የሚደርሱ ቅዱሳት መጻሕፍቶችን በአይምሮ ሀብት ንብረት አስመዝግበናል። የቤተ ክርስቲያኒቱ ሀብት ነው ብለን መንግስት ማምኖበት ለዛ ሰርቲፊኬት ሰጥቶናል። ያንን ሂደት ተከትሎ የማስፈጸም የመከታተል ምን ማለት የቤተ ክርስቲያኒቱ የህግ ክፍል አገልግሎት የሚሰራው ነው። ይሄ ብቻዋን ደግሞ የህግ ክፍሉን ብቻ ደግሞ ይሄን ይወጣል ተብሎም አይታሰብም። እውነት ለመናገር ብዙ ስራዎች ስላሉበት ሌላ ተጨማሪ ግብራይል ታክስ ፎርስ በማቋቋም ከህግ ጋር ሙያዊ ክህሎት ያላቸውን ሰዎች በማምጣት ስራዎችን እንዲሰሩ ማድረግ ይቻላል። በዓለማችን የህትመቱ ዘርፍ በቴክኖሎጂ የተራቀቀ በሆነበት በዚህ ወቅት ይህንን ተወዳዳሪነት ለመቀላቀልና የገበያ እድሉን በመጠቀም ወደ ተሻለ ደረጃ ለማደግ ተቋሙ ያቀደውን ኃላፊው ያብራራሉ። በቀጣይ ደግሞ ምንድነው በሰራነው ፕሮጀክት መሰረት ያንን ፕሮጀክት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ብቻም ሳይሆን ለሚመለከታቸው ብፁዓን አበው ሊቃነ ጳጳሳት በተለይ ውጭ ሀገር ለሚኖሩ ለነሱ በመስጠት ዲስትሪቢዩት በማድረግ ስራዎችን እንግዲህ የተቀላጠፈ አገልግሎት የምናገኝበት ሁኔታ ዶኔት ተደርጎ በሚመጡ ማሽኖች ስራዎችን እንሰራለን ብለን እናስባለን። ጉባኤ ቤቶች የቤተክርስቲያን ችግር የሚፈታ አገልጋይ ለማፍራት በተለየ ትኩረት ሊሰሩ እንደሚገባ ተነገረ። የጉባኤ መምህራንም በበኩላቸው የትምህርት ጥራቱ ላይ ትኩረት ሊያደርጉ ይገባልም ተብሏል ሲል ባልደረባችን ዲያቆን ኤርሚያስ ደባሱ ተጨማሪ ዘገባ አዘጋጅቶልናል። ለቤተክርስቲያን መማር ቤተክርስቲያኒቱ ጎደላት ምንድነው ብሎ ያን ችግር ለመፍታት መማር ለራስ መማር ምንድነው የሚያበላው መማር ስለዚህ ቀጣሪ እስከሚያገኝ ድረስ ነው ሰው ሊደክም የሚችል ስለዚህ የሚያስቀጥር ከሆነ አራቱን ወንጌል እንደጨረሰ ሊሄድ ይችላል ባይጨርሰውም ይሄዳል እዩት በተወሰኑ አመታት የመጣውን ሰው በቃ ጉባኤ ቢበተን ምናምን ብቻ የተሻለ ስኬል ደሞዝ ያገኝ ከገጠር ወደ ባህር ዳር ከባህር ዳር ወደ አዲስ አበባ ከአዲስ አበባ ወደ አሜሪካ ቤተክርስቲያኒቱ እርካብ መረጋገጫ ናት እንደዚህ በሰው በኩል በብር በኩል እንደዚህ ደግሞ በመረጃ በዶክመንት የታገዘ ለመምሰል የታገዘ ስለዚህ አሁን የቤተክርስቲያኒቱ ጠላቶች የሚሆኑት በዶክመንት የታገዙ በገንዘብ የታገዙ በዘር የታገዙ ናቸው። ለዚህም በር የከፈተው የቤተ ክርስቲያንን ችግር ለመቅረፍና ለቤተ ክርስቲያን ህልውና በመቆርቆር ሳይሆን በራስ ጥቅም ላይ የተመሰረተ መንገድን መከተል እንደሆነ መምህር አስተራይ ገላው ገልጸዋል። ዙሮ እንደሚታየው ነው አሁን በመዋቅር በኩልም ፐርሰንት ነክ ካልሆነ በቀር ሰው ተኮር ካልሆነ ድረስ አስቸጋሪ ነገር ነው። ገንዘብ ነክ ከሆነ እስከ መጨረሻ ደም ይከፍልበታል ምንም ጥርጥር የለው። ሰው ነክ ግን ገሌ ወንበር ተከለ ገሌ ይሄን አደረገ ጉዳይም አይደለም። ስለዚህ የመዋቅራችን መዛል የመመናናችን ደግሞ ትኩረት ማጣት መለየት አለመቻላችን ቅድም እንዳነሳው ለይተን ትኩረት ሰጥተን ምን ሰራቸው ቢኖሩ ቢያንስ የተሻለውን ለቤተ ክርስቲያኒቱ የሆነውን ነገር እንኳን መመዘኛ ይኖር ነበር። ጉባኤ ቤቶች የብዛታቸውን ያክል የቤተ ክርስቲያንን ችግር የሚፈታ አገልጋይ ማፍራት አልተቻላቸውም ያሉት መምህራኑ ይህንንም ለመቅረፍ በተለየ ትኩረት ሊሰራ እንደሚገባም አሳስበዋል። የጉባኤ ቤት መምህራን እንግዲህ መቼም መምህራን መባል ወይም ደግሞ ደቀ መዛሙርቶች አላቸው መባል ብቻ በራሱ በቂ አይደለም። ጠንክሮ መስራት ያስፈልጋል። ምክንያቱም ነገን አቅዶ ዛሬን አይቶ ነገን አቅዶ ታሳቢ አድርጎ በደንብ መስራት ያስፈልጋል። ያ ካልሆነ ግን ካሰብነው በላይ ሊመጣ የሚችለው ችግር ቀላል አይሆንም። ለዚያ ደግሞ ብቁ ደቀ መዛሙርትን ማግኘት አንችልም ማለት ነው። የዓላማ ሰዎችን መስራት ለይቶ ይኖርብናል። ጉዳይ ያስገንዝበን የቤተ ክርስቲያኒቱ የሚያስፈልጋት የሙያ ጥራት አስረድቶ
በዚያ ልክ መሄድ ቢቻል እንጂ አሁን ጉባኤ ቤቶቻችን ቁጥር እያየን እንደው አለው መስሎሻል ተበልተሻል ቀሻል እንዳለው አይነት ነው። መጋቢ አእላፍ ቅዱስ ያሬድ በበኩላቸው የጉባኤ ቤት መምህራንም ለደቀ መዛሙርት የትምህርት ጥራት ትኩረት ሰጥተው ሊሰሩ እንደሚገባም አሳስበዋል። ደቀ መዛሙርትን በአግባቡ ቀርጸን ካወጣን ቀናኤያን ለሕግ እግዚአብሔር ከሆኑ የምንመኛቸውን የቀደሙ ሊቃውንትን ሊተኩልን ይችላሉ። ትኩረት ሰጠን ከሰራን ትኩረት ሰጠን ማን ነው ለቅዱስ ቤተክርስቲያን የቱ ነው ሊጠቅም የሚችል የሚለውን በማሰብ ከሰራን በእርግጠኝነት የምንመኛቸውን ወንድሞቻችንን ማፍራት እንችላለን ማለት ነው። ከጉባኤ ቤት የሚለው ስሙን ሁሉንም ስለሚጠቀልል በጣም አስቸጋሪ ነውና ጥናት ቢደረግ የሚላል በቃ ጥናት ቢደረግ የቤተክርስቲያኒቱ ችግር ፈጣሪዎች ማሰልጠኛ እየሆኑ ነው። የችግር ፈች ማሰልጠኛ አልሆኑም ጉባኤ ቤቶቻችን እና ጥናት ተደርጎ አሁንም በልዩነት የሚሰራበትን ነገር እየተሰራ መሄድ ካልተቻለ እንዲያደርጉ እየተጠኑ ጉባኤ ቤት መጨመር ይቻላል። በጥናት የታገዙ በዓላማ የታገዙ ስትራቴጂ የተያዙ በጣም በጥሩ ሁኔታ እንዲህ አይነት ቢቀጥል መልካም ነው እላለሁ። ማህበረ ቅዱሳን በግቢ ጉባኤ የሚያስተምራቸው ተማሪዎችን ለመቆጣጠር ያስችለው ዘንድ ማዕከላዊ የተማሪዎች ቋት ወይም ዳታቤዝ በማዘጋጀት ትግበራ መጀመሩን ገለጸ። ማህበሩ የግቢ ጉባኤ ተማሪዎች መረጃን በአንድ ቋት መያዙ ቅድስት ቤተክርስቲያን ለምትሰጠው አገልግሎት የተማሩን የሰው ኃይል ለመለየት ይረዳልም ተብሏል። ቤተማርያም ተምትሜ ማህበረ ቅዱሳን በሚሰጣቸው አገልግሎቶች ከፍተኛ ውጤት እያስመዘገበ ከሚገኝባቸው መካከል ቀዳሚና ዋነኛው ነው የግቢ ጉባኤ አገልግሎት። ይህን ተከትሎ ማህበሩ በከፍተኛ ትምህርት ተቋማት ለሚማሩ የግቢ ጉባኤ ተማሪዎች የመማሪያ መጽሐፍትን ከመቅረጽና መዋቅርን ከመዘርጋት ባሻገር የሚያስተምራቸውን ተማሪዎች በከፍተኛ ሁኔታ እንደሚቆጣጠር ተገልጿል። በየዓመቱ ወደ ከፍተኛ ትምህርት ተቋማት ከሚገቡት ተማሪዎች ኦርቶዶክሳውያን ወደ ግቢ ጉባኤ እንዲመጡ ይደረጋል። ስለዚህ በዚህ ጊዜ መረጃዎቻቸውን የማጠናቀር ስራ ይሰራል ማለት ነው። ከዛ በኋላ ደግሞ በየባቹ የኮርስ የትምህርት መርሃ ግብር አለ። ያው ስርዓተ ትምህርት ተቀርጾ ስለሆነ ትምህርት እየተሰጠ ያለው በእያንዳንዱ ባች ወይንም በየአመታቸው ስንት ተማሪ ነው የሚማረው የሚለውን ነገር ያው መረጃ ይሰበሰባል ማለት ነው። በከፍተኛ ትምህርት ተቋማት ከመጀመሪያ ዓመት ጀምሮ እስከ ምርቃታቸው የሚማሩ ተማሪዎችን ሙሉ መረጃ በአንድ ማዕከላዊ ቋት መያዝ በመረጃ ላይ የተደገፈ ውሳኔ ለመወሰን እንደሚረዳም ተመላክቷል። እዛ ባሻገር ግን አጠቃላይ የግቢ ጉባኤያትን ተማሪዎች ከሚገቡበት ጊዜ ጀምሮ እስከሚመረቁበት ከዛም ደግሞ እዛ ውስጥ የሚወስዷቸውን የትምህርት አይነቶች የተማሯቸውን ያልተማሯቸውን አጠቃላይ ደግሞ የትምህርት ሂደቱንም ለመከታተል የዳታቤዝ ተዘጋጅቶ በዚህ በዘንድሮ ዓመት 2017 ላይ ወደ ትግበራ ተገብቷል ማለት ነው። ይሄ ዳታቤዝ አጠቃላይ ተማሪዎችን ከአንደኛ ዓመት ጀምሮ እስከ መጨረሻው ዓመት ድረስ ከዛም በኋላ ደግሞ አሁን ያዘጋጀንበት ምረቃ መጽሔት ያዘጋጀንበት ያለነውን ዳታቤዝ ጭምር በኋላ ከዚህ ዳታ ፊልተር አድርገን ደግሞ ተመራቂዎች ምረቃ ጊዜያቸው ሲደርስ ምን ኮርሶችን ተከታተሉ የቶቹን ነው ያለሰዱት እንደገና ደግሞ መምህራኑ ጭምር የትኞቹን ኮርሶች ነው ያስተማሩት የሚለውን ለመከታተል እንዲረዳ መረጃ የማስገባት ስራ ጀምረናል ማለት ነው። ማህበሩ ማዕከላዊ የመረጃ ቋት ወይንም ዳታቤዝ ወደ ትግበራ ማስገባቱ ቅድስት ቤተክርስቲያን ብሎ ማህበሩ ለሚሰጠው አገልግሎት ትልቅ ጥቅም እንዳለውም ተገልጿል። ማዕከላዊ የሆኑ መረጃዎችን ማጠናቀርና መያዝ ለቤተክርስቲያን በተለይ እነኚህን ምሩቃንንም ይሁን ሌሎች የግቢ ጉባኤ ተማሪዎችን ለአገልግሎት ለማሰማራት ተልኮ ለመስጠት እንዲሁም ደግሞ ምረቃ ጊዜ ቃል የሚገቡትን ቤተክርስቲያንን በገንዘብም በጉልበትም በእውቀትም ለማገልገል ምንገባውን ቃል በትክክል ተግባራዊ የሚያደርጉ ሰዎችን በየቦታው ለማሰማራት መረጃ በጣም ጠቃሚ ነው።
የጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት የኑሮ ማህበር በአፍ መፍቻ ቋንቋቸው አሰልጥኖ እንዲያስተምሩ የላካቸው መምህራን በርካታ ውጤቶችን እያስገኙ መሆናቸውን አስታወቀ። ማህበሩ አስተምሮ የቤተክርስቲያን ተልእኮ በመስጠት ወደ የሀገረ ስብከታቸው የላካቸውን ደቀ መዛሙርት ሰንበት ትምህርት ቤቶችን በማቋቋምና ምዕመናንን የቅድስት ሥላሴ ልጅነት እንዲያገኙ በርካታ ስራዎች እየሰሩ መሆናቸውም ተነግሯል። ባልደረባችን ተመስገን ፈቃዱ ተጨማሪ ይዟል። ጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት ኑሮ ማህበር በገጠራማውና ጠረፋማው አብያተ ክርስቲያናት ለሚገኙ ማህበረሰብ በቋንቋቸው ማስተማር የሚችሉ በርካታ ደቀ መዛሙርትን እያፈራ ያለ ማህበር ነው። በዚህም በርካታ ውጤቶችን እያመጣ እንደሚገኝ በማህበሩ የስልጠና ክፍል አገልጋይ ዲያቆን ደቅሲዮስ ሽብሩ ተናግረዋል። እስካሁን የሰለጠኑት ከ54 አህጉረ ስብከት የመጡ ሲሆኑ ወደ 2315 ደርሰዋል። እነዚህ ደግሞ በአጠቃላይ በሀገራችን ባሉት ወደ 79 ያህል ቋንቋዎች ተመልሰው ሄደው የተዘጉ አብያተ ክርስቲያናትን በማስከፈት እንደገና ደግሞ በባዕድ አምልኮ ያሉትን ወደ አምልኮተ እግዚአብሔር በማምጣት እንደገናም ሰበካ ጉባኤና ሰንበት ትምህርት ቤት በሌሉባቸው አካባቢያቸው ሰበካ ጉባኤ እንዲቋቋም ሰንበት ትምህርት ቤት እንዲቋቋም ደግሞ የተቋቋሙም ከሆኑ ያንን በማጠናከር አገልግሎት እየሰጡ ናቸው። ማህበሩ አስተምሮ የቤተ ክርስቲያንን ተልእኮ በመስጠት ወደ የሀገረ ስብከታቸው ከላካቸው መካከል ቀሲስ ጥላሁን አንዱ ሲሆኑ በተሰማሩበት ሀገረ ስብከት በርካታ ስራዎችን እየሰሩና ምዕመናንንም የሥላሴ ልጅነትን እንዲያገኙ ማድረጋቸውን በስልክ በነበረን ቆይታ ለማወቅ ችለናል። ያለበት ቦታው እንግዲህ የመናፍቃን ዋና መፍለቂያ ምንጭ ያለበት ቦታው ነው። ጉዶ አሸፈር በሚለው ቀበሌ ውስጥ ነኝ የምኖረው። አሁን ላይ አማኛንን በማስጠመቅ ዙሪያው ላይ እንግዲህ ወጥረን እየሰራን እንገኛለን። ደግሞ በቅስና ደረጃ ብቁና ተማሪዎችን አብነት ትምህርት ቤትን እየሰጠን ይገኛለው። ከላዎችን አገልግሎት እንዲሰጡ ትምህርት እየሰጠን እንገኛለን። አሁን ባለው ሁኔታ በጣም ጥሩ ነው። እንግዲህ የክርስትና ለውጥ እየተገኘ ነው። በየወሩ 15 ሰው ደግሞ ቀጣይ ወሩ ላይ 20 ሰው 19 ሰው እየተጠመቀ ይገኛል። አሁን በመጨረሻም ማህበሩ አስተምሮ በማስመረቅ ወደ የሀገረ ስብከቶቻቸው የሄዱትን ደቀ መዛሙርት ስለሚያደርገው ክትትልም ገልጸውልናል። የሰለጠኑ መረጃቸውን እንይዛለን፣ ሙሉ መረጃ እንይዛለን። ከዛም ደግሞ ለየሀገረ ስብከቱ ለማህበረ ቅዱሳን ማዕከላት ያ መረጃ እንዲደርሳቸው አድርገን ምን አገልግሎት እየሰጡ እንደሆነ የሚገልጽም ቅጽ እየበተንን አንዱ በዚህ መልክ መረጃ እናሰባስባለን ምን እያከናወኑ እንደሆነ። ሌላው ደግሞ በማህበረ ቅዱሳን አማካኝነት ስምሪት ሲሄዱ ከኛም ሰዎች አብረው እንዲሄዱ እየጋበዙ አብረዋቸው ሄደው እዛ ላይ ግብረ መልስ ክትትል አድርገው የሰለጠኑ ሄዱትን ቃለ መጠይቅ አድርገው መረጃ ይዘውልን ይመጣሉ። ሰልጥነው የሄዱት ደግሞ በግላቸው ደግሞ የሚሞሉት ቅጽ እንበትናለን። ምን እየሰሩ እንደሆነ የሚሞሉበት ቅጽ እንበትናለን። በዛም መረጃዎችን እናገኛለን። በተጨማሪም ደግሞ የላካቸው አጥቢያ ቤተክርስቲያን በሚገባ ሰንበት ትምህርት ቤት እንዲያቋቁሙ፣ ሰበካ ጉባኤን እንዲያደራጁ፣ ለምእመናን ተገቢውን የስብከተ ወንጌል አገልግሎት እንዲሰጡ፣ በቋንቋቸው ተደራሽ እንዲሆኑ እየተደረገ ነው ያለው። በሰሜን ሸዋ ሰላሌ ሀገረ ስብከት የደብረ ሊባኖስ ደብረ ገነት ቅድስት ማርያም የሴቶች ገዳም ህልውና አደጋ ላይ መውደቁ ተገለጸ። ገዳሙ ከ200 በላይ አረጋውያን የያዘ ሲሆን ከእድሜ ብዛትና በተለያዩ የተፈጥሮ አደጋዎች ሳቢያ ልዩ ጉዳቶችን እያስተናገደ ይገኛልም ተብሏል። ባልደረባችን ቤተ ማርያም ተንትሜ ተጨማሪ ይዟል። የደብረ ሊባኖስ ደብረ ገነት ቅድስት ማርያም የሴቶች ገዳም በ13ኛው መቶ ክፍለ ዘመን በአቡነ ተክለ ሃይማኖት የተገደመ ሲሆን ቤተክርስቲያኗ ደግሞ በ1555 ተሰርታለች። ይሁን እንጂ ቤተክርስቲያኗ ከእድሜ ጠገብነቷ ጋር ተያይዞ በደረሰባት ከፍተኛ የተፈጥሮ አደጋ ሳቢያ አገልግሎት መስጠት ወደማትችልበት ደረጃ እየተሸጋገረች ትገኛለች ተብሏል። ክርስቲያኗ የተሰራችው በ1955 ነው። ከውስጥ በእንጨትና በጭቃን የተሰራችው ከላይ ስትታይ ታምራለች። በሸክላን የተሰራችው ግን በአንድ ወቅት ላይ ከጋራው ትልቅ እንጨት ተሰብሮ በራሱ ኃይል ከእድሜ ብዛት ያ ትልቅ ግንድ ነው ተሰብሮ መጥቶ ጉልላቷን መታት። ጉልላቷን ሲመታት ቤተክርስቲያኑ በሙሉ ተናጋ እና በአራቱ ማዕዘን ግርግዳው ተሰንጥቋል። ጣራው ያፈሳል። ቤተ መቅደሱ ራሱ ያፈሳል። ይህ ሆነው ከላይ ስለተመታ ነው። ቅዳሴው ቅዱሳን አገልግሎት ይገለገላል። ግን ካህናቶቹ
ያችሁ የዕለት ምግብ ድርጎ ብቻ ነው የሚሰጣቸው። ደሞዝ የላቸውም። ያው ተገዳሙ በአመት ይሄ ካኪ ልብስ በአመት አንድ ልብስ ብቻ ይሰጣቸዋል። የለም ሌላ። ከዚህ በተጨማሪም ገዳሙ በአገልግሎት የደከሙ አረጋውያንን በመጦር ላይ የሚገኝ ሲሆን ለአረጋውያን ከመንግስት የሚበጀተው በጀት በቂ ባለመሆኑ አረጋውያኑ አደጋ ላይ መሆናቸውም ተሰምቷል። ይህ ገዳም አሁንም የሚረዳው ጡረታ ቤት ተብሎ በመታወቅ ነው የሚታወቀው። ከመንግስት የተወሰነ ባጀት አለው። መንግስት የሚሰጠው ባጀት አመቱ ሙሉ እናቶችን አያኖራቸው። ያ ስለሆነ በባለ ተስፋ እየተለመነ ለእናቶች የሚያስፈልጋቸውንም ቀለብ ከባለ ተስፋ ነው የሚገኘው ማለት ይቻላል። መንግስት የሚሰጠው ባጀት 4 ወር እንደው ቢያደርሳቸው እንጂ ከዛ የዘለለ ነገር የለም። ያው ሰው ስለሆኑ ደካሞችም ስለሆኑ የንጽህና መጠበቂያ ነገር ያስፈልጋቸዋል። እህል ውሃ ያስፈልጋቸዋል። ይሄ ሁሉ ገዳሙ ላይ የለም። ምንም እንኳን ችግሩ በገዳማያኑ ላይ ቢደራረብም የድረሱልን ጥሪያቸውን ከማሰማት ባሻገር በገቢ ራሳቸውን የሚችሉበትን መንገድ እየሰሩ እንደሚገኝም ተናግረዋል። እና አሁን እግዚአብሔር ይመስገን ግራውንድ +1 በመጀመሪያው ፕሮጀክት ተሰርቶ አልቋል። በሲቀጥል ደግሞ በሁለተኛው ዙር የጀመርነው ግራውንድ +2ና ዙሪያውን አጥሯን እያጠረን እንገኛለን። ለዚህ ግን ማቴሪያል አሁን በሰላሙ ምክንያት ከቦታው ላይ ሰዎች ስለቀሩ ችግር ላይ ነው ያለነው እና የጀመርነውን ስራ በፈለግነው መጠን ማስኬድ አልቻልንም። ስራውንም መስራት አልቻልንም እና አሁን እቺ ቤተክርስቲያን እንደምታውቁት የጭቃኖች ተላይ ሸክላ ዝናብ እንዳያጥበው ተብሎ ሸክላው ተውጭ ነው በእንጨት ነው የተሰራችው። ውስጡ አሁን ጭቃውም እየለቀቀ ነው እና አሁን እቺ ቤተክርስቲያን እንድትሰራ ፈቃዳችን ነበር። ከ50 በላይ የማንጋጃ ጎሳ አባላት በማላዊ መጠመቃቸውና ሳምንታዊ የውጭ መረጃዎችን ባልደረባችን ናኦም ገብረኪዳን ይዞልን ይቀርባል። ከ50 በላይ የማንጋንጃ ጎሳ አባላት በማላዊ መጠመቃቸው ተገለጸ። 50 ከሌላ ቤተ እምነት የተመለሱ የማንጋንጃ ጎሳ አባላት በበዓለ ጴንጤቆስጤ አከባበር ወቅት በማላዊ ዞምባ አውራጃ ሰኔ 8 ቀን በሞስኮ የብሩክ ማትሮና ቤተክርስቲያን ኦርቶዶክስ ሆነው መጠመቃቸው ተገልጿል። በማላዊ የሚገኙት የደቡብ አፍሪካ ሀገረ ስብከት አገልጋይ የሆኑት ዮአኪም ባኪሊ ከዲያቆን ሳበባ ጋር በመሆን መለኮታዊ ቅዳሴንና ጥምቀትን እንዳከበሩ የሩሲያ ኦርቶዶክስ ቤተክርስቲያን የአፍሪካ ወኪል ዘግቧል። በአቅራቢያው ካለው የቅዱስ ኒኮላስ ደብር የመጡ ምዕመናንም በቅዳሴ ስርዓት ላይ መገኘታቸው ተገልጿል። አዳዲሶቹ አማንያን ቅዱስ ቁርባን ከመቀበላቸው በፊት ለ6 ወራት የንዑሰ ክርስቲያን ትምህርት መማራቸውም ታውቋል። ባሳለፍነው ኤፕሪል 19ና 30 እንደ አውሮፓውያን አቆጣጠር አባ ዮአኪም ከቼዋ ጎሳ 40 ሰዎችንና 35 የማንጋጃ ጎሳ ተወካዮችን ማጥመቃቸውን ያስታወሰው ኦርቶክርስቲያን ነው። ከአለት ላይ ውሃ የፈለቀበት ዕለት ነው። ይህች ዕለት ከ33ቱ የእመቤታችን አበይት በዓላት አንዷ ናት። በዛሬው የቅዱሳን ታሪክ ይህንኑ እንቃኛለን። ይህች ቀን ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ጋር ከስደት ሲመለስ ከአለት ላይ ውሃ ያፈለቀባት ዕለት ስትሆን ከ33ቱ የእመቤታችን አበይት በዓላት አንዷ ናት። እመቤታችን ቅድስት ድንግል ማርያም ልጇን አዝላ ወደ ምድረ ግብጽ በተሰደደችበት ጊዜ ከደረሱባት ችግሮች አንዱ ረሃብና ጽም ሲሆን አንድ ቀን የበረሃው ፀሐይ አቃጥሏቸው ባረፉበት ድንግል እመቤታችን ውሃ ለምና ወጣች። ነገር ግን ጥርኝ ውሃ እንኳን የሚሰጣት አጥታ በሐዘን ስትመለስ ይባስ ብሎ የልጇንም ጫማ ሽፍቶች ወስደው ደረሰች። ያን ጊዜም ልጇን ታቅፋ ውሃ ሳላገኝልህ ጫማህንም ማሰረኩብህ ብላ አምረራ አልቅሳለች። ይህንንም የተመለከተ ልጇ የቆመችበትን መሬት ቢባርከው ሕይወትነት ያለው ውሃ ጠበል ፈለቀም። ጌታችን እመቤታችን ዮሴፍና ሰሎሜም ከውሃው ጠጥተዋል። ይህም ውሃ ለእንግዶች ጣፋጭ መድኃኒት፣ ለአካባቢው ሰዎች ግን መራራ ሆኗል። ከ100 ዓመታት በኋላም ጌታችን ጠበል ያፈለቀባት እመቤታችን ቅድስት ድንግል ማርያም የቆመችባት ቦታ ላይ በእመቤታችን ስም ቤተክርስቲያን ታንጾ ቅዳሴ ቤቱም ሲከበር ጠበሉም ሲባርክና ሲፈውስ ይኖራል። አምላከ ቅዱሳን ከእናቱ ከእመቤታችን ቅድስት ድንግል ማርያም ከቅዱሳን ሁሉ በረከት ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ ማመስገን ቀሪ መርሃ ግብሮች ወደ እናንተ መርሳቸውን ይቀጥላሉ። ይቆየን።